በአብርሃም ላይ ስለተደረገው ነገር ስለ ግድያ ሙከራው ያለውን ነገር በግልጽ ነገር የሰማሁትም ካንቺ ነው አላውቅም እኔ ምክንያቱም እኔ እንደ እህት በጣም ማይ ላንቺ ሪስፔክት አለኝ ስለ ፖስታው አታውቅም እሺ ላንቺ ሪስፔክት አለኝ እሺ ስለ ግድያ ሙከራው ማታውቅም መሬቱ ለምን በአብርሃም ስም ገዛች ነው ወይ እሱ ገዝቶላት ቤቱን እሷ ያሰራችሁን አላውቅም ልጆቹን አንቺ ምን አገባሽ ቆይ ገና ለገና ሩታ ዘመድ ሲሉ ያክስሽ ልጅ ስለሆነች ነው ነው አይደለም አይ ቤተሰብ ነው አይደለም ባንተም ቢሆን እንዲሁ ነው የምቆመው ሰላም እኛ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ እኔ አለው ፈጣሪ የተመሰገነ ይሁን ቤተሰቦቼ እንግዲህ ሆ ዛሬም ተመልሼ መጥቻለሁ ያው ትናንትና እንደው ባያችሁት ቪዲዮ ቤተሰቦች ሳሚና ሃሚሮ ትንሽ ተጋይተው ነበር በጣም ኃይለኛ ጸብ ነበር እና በዛ ምክንያት ቪዲዮን አቋርጫለሁ ቤተሰቦች እንግዲህ ያው ዛሬ ደግሞ እንደነገርኳችሁ ትናንትና ሳሚ ስንለያይ ከሳሚ ጋር ዛሬ ተቀጣጥረን ብቻችንን እንደምናወራ ተነጋግረን ነበር ቤተሰቦችና በዛ ምክንያት እስቲ ዛሬ ሳሚንም ቀጥሬዋለሁና ቤተሰቦች ትናንት ደግሞ በጣም እንግዲህ ሰሞኑን እየተፈጠረ ያለው ነገር በዙሪያችን በጣም በቃ ይከብዳልም ይጨንቃል በጣም ጭንቀት ውስጥ ነን ቤተሰቦች በጣም ብዙ ችግሮች እየተፈጠሩ ነው እንግዲህ ፈጣሪ ከኛ ጋር ይሁን ያው እንግዲህ አብርሃምም እንደዛ ከባድ ችግር ውስጥ ነበር ቤተሰቦችና ደግሞ በጣም አስደንጋጭ ነገርም ነበረ ያው እንግዲህ ሆስፒታል ሰሞኑን ፊልም ተሰርቶ ያመተኛቱን ብዙ ሰው አይታችሁታል በሰራላችሁ ቪዲዮ ማለት ነው እና አሁን እዛ ሆስፒታል ውስጥ እንግዲህ ይሄ መረጃ ስሙት አትስሙት እርግጠኛ አይደለሁም ግን እዛ ሆስፒታል ውስጥ በመርፌ ምናምን አድርገው እንግዲህ የሆነ መድኃኒት ሊሰጡት ሲሉ ሰው ደርሶ ነው እንግዲህ ያተረፈው ቤተሰብ እና ከዛ ያው እንትኑን አይተን ብዙም ሳይሻለው ነው እንግዲህ ትናንትና ጧት ወደ ቤት የተመለሰው ማለት ነው እንግዲህ ያው ምን እንደሆነ አላውቅም በጣም ብዙ ችግሮች እንግዲህ እየተደራረቡብን ነው ሰሞኑን ትንሽ ይከብዳል ያው የሄርሜላ ነገርም ከባድና አሳሳቢ ነገር ላይ ነው ያለነው እንግዲህ ያው አፈቅራለሁ ምናምን የሷ አፈቅራለሁ እንግዲህ የተለመደ ቢሆንም ለብዙዎቻችን አዲስ ነገር አይደለም ያው ካፋ ታውጣው እንጂ መቼም ያው ሁኔታዋ እንደዛ እንደሆነ ሁላችንም እናቀው ስለሆነ ብዙም የሚገርም ነገር አይደለም ግን ምንድነው ያው በሩታ ላይ እንግዲህ የምትሰራው ግፍና እንትን ያው መልሶ የእጇ እንደሚሰጣት እርግጠኛ ነኝ ቤተሰቦችና ዛሬ ደግሞ ማለት ነው እንደነገርኳችሁ ለአብርሃም መድኃኒት ሊሰጡት የነበረው ከየት ነው አመጣጡ እንዴት ነው አመጣጡ የሚለውን እንግዲህ ያው በሄርሜላ በኩል ይመስለኛል እና ትንሽ እሷ ደግሞ አንድ አጃካሪ ነው የሆነ ተላላኪ ምናምን ያው አብሯት የሷ እንትን አለ ምን ቀኝ እጅ ነው የሚባለው ቀኝ እጇ ምንም ነገር እሱን አማክራ ነው የምታደርገው ምንም ነገር ከሱ ጋር ነው ብዙ ጊዜ መንገር ላይ ምናምን ሲሄዱ አብረው እንደ ሹፌሯም ነው ምንም ብዙ ነገር ብቻ በሱ በኩል ነው የምታሳልፈውና እንግዲህ እሱ ልጅ በፊት ታቆታላችሁ የኛም ጓደኛ ነበረ ያው እዚው ሀገር ተወላጅም ስለሆነ በደንብ እንተዋወቃለን የኛም ጓደኛ ነው ብዙ ስራዎችን ብዙ ጊዜዎችን አብረን አሳልፈናል ግን እንግዲህ በጥቅም ተያዘው በምን ተያዘው በማይታወቅ መንገድ እንግዲህ እሷ ጋር ያለው ማለት ነው እና ዛሬ እሱን ቀጥሬዋለሁ ቤተሰቦች ያለውን ነገር ለማወጣጣት ሞክራለሁ ምክንያቱም ያው ብዙ ጊዜ ከኛ ጋርም ስላሳለፈ የተወሰነ ነገር በግልጽ ባይነግረኝም ያለውን ነገር ይነግረኛል ያው ቪዲዮ ይዤ እንደምጠብቅ ደግሞ አያቅም ቤተሰቦች ያው እኔ ዝም ብዬ ነው ቪዲዮን ይዤ የምጠብቀው እንትን ካለ እንግዲህ ደብቀን እንቀርጻለን ያለውን ነገር ግን በደንብ አወጣጥቼ እንትን ለማለት እሞክራለሁ ማለት ነው እንግዲህ እስኪመጣ ድረስ ትንሽ እንጠብቅ ደውዬለታለሁ ቀድሜ እንጠብቅና እስኪ አሁን ደግሞ የተለየ ነገር ላይ ናት ቤተሰቦች ሄርሜላም ቢሆን ብዙ አዳዲስ ነገሮችን እየፈጠረች ነው
ብዙ አሁን ደግሞ እዚህ ቡታጅራ ላይ እንግዲህ ምንም ያህል ቤት እያሰራች ነው ቤተሰቦች። አሁን ያ ቤት እንግዲህ ያው መሬቱም የተገዛው በአብርሃም ስም ነው ይባላል ቤተሰብ። እኔ እንዴት እንደሆነ አላቅም። መሬቱ በአብርሃም ስም ነው ያለው። ቤቱን ደግሞ እያሰራች ያለችው ያው እሷ ናት። ወይ አብርሃም ነው እንዳንል እንግዲህ እሷ ናት። ብዙ ጊዜ ያው ልጁ እንደ ኮንትራክተርም ነገር ነው እሱ ነው እንትን እያለላት ያለው ማለት ነው፣ ቤቱን እያሰራላት ያለው እና ግን መሬቱ ለምን በአብርሃም ስም ገዛች ነው? ወይ እሱ ገዝቶላት ቤቱን እሷ እያሰራችውን አላቅም፣ ወይም ደግሞ እንግዲህ አብረው ይግዙትም እኔ እርግጠኛ አይደለሁም። ግን ይሄንንም ነገር እስቲ እንጠይቀውና ያለውን ነገር አብረን እናያለን። እየመጣ ነው ከሩቅ ቤተሰብ እንግዲህ ያው ካሜራማን ደበቅ ትላለሽ። ነው አሎ እግዚአብሔር ይመስገን አሎ። እንዴት ነሽ? አማኑ አስቸኮልኩ? ኖርማል ነው፣ ችግር የለውም። እንዴት ነሽ? ደህና ነኝ። አማኑ አሎ እግዚአብሔር ይመስገን። አምሮብሻል። አመሰግናለሁ። ትላንትና ግን በጣም ነው የደበረኝ። እኔስ ችግር የለውም። እሺ ደግሞ ዛሬ እንደው አሚሮ ትንሽ አስቀየመ ካደል ይቸኩላል ነው እሱ ልጅነትም ያጠቋል። ችግር የለውም። ያው ስሜቱን መቆጣጠር አይችልም፣ ለዛ ነው። ችግር የለውም። እና እንዴት ነህ? አለሁልሽ። ቢስ ነው አለና ጓደኛክ እንዴት ናት? ዛሬም በዛ ሀሳብ ነሽ እንዴ? እቺ ያው ሳንቋጫው መለያየታችን ያው ትንሽ እንትን ነው እኮ ያው ማለት የምፈልገውን ነገር አልነገርከኝም። ያው ግን በመጀመሪያ ማለት ነው ማይ እንዳንቀያየም ማለት ነው። አይ አሁን ካሜራ ምናምን ይወል ያናገር ውስጥ እንትን ከሆነ እንቀያየም አይደለም። ይኸውል እዚህ ጋር አሁን እኛውን ጸብ ምንም አይደለም። ልክ እንደ ትልልቅ ሰዎች በስነ ስርዓት በመነጋገር ተማምነን ነው መለያየት ያለብን። ለምን እኔ እናንተ ዛሬ አይደለም የምንተዋወቀው አይደል? የቆየን ጓደኛ ማቾች ነን። ጊዜ ቀየረክ እንጂ የቆየን ጓደኛ ማቾች ነን። አብሮ አደግነን። ጊዜ ቀየረ ምናምን ሳይሆን ጊዜ ቀየረም በይ አይሻልም? በሱ እናስተካክለው። ጊዜ ቀየረ ነው የሚባለው። ቀየረክ ነው እንጂ ሄርሜላ በደንብ አድርጋ ቀየረችክ። በመተቷ ይሁን በምኗ ይሁን አደንዝዛ ያው አንተንም ቀየረችክ። ማይ መጀመሪያ ማለት ነው እኔ እንደ ፍፄ ነው አንቺ ማይሽ። እኔ ስላከበርኩሽ ነው የመጣሁት እዚህ። አሁን እንደገና በሷ ጭቅጭቅ ውስጥ መግባት አልፈልግም። እንደ አንቺ ገና ለገና የሩታ ዘመድ ምናምን ስለሆነ እንደገና አሁን ገና ለገና አንቺ ምን አስበሽ ነው አንቺ እንዴ? አይ እኔ በዚህ ልክ ዝምድናሽ እኮ አንቺ አሁን ይሄን አይደለም አይደል የሚልከው ነው። ግን አይደለም እኔ እኮ አሁን ምንም እኮ ያልኩት ነገር የለም። አንተ ያለውን ነገር እንድትነግረኝ እኮ ነው ከሷ ጋር ያለውን ነገር እንድትነግረኝ ነው። እኔ እኮ ሌላውን እዚህ ጋር ምንም ለምን ከሷ ጋር ሆንክ ምኗን ብትሆን ማለት ነው። እኔ ግራ የሚገባኝ ነገር ግን እኔ ያለውን ነገር የሆነ ቢያንስ እንደ ሰባዊነት ትንሽ እንትን ብትል ለመምከር ሞክራችሁ ብታስተካክሏት እንደዛ ባይ ነኝ። ሄርሜላ ጋር ምንድነው በአንቺ በተለይ ምንድነው ያለሽ? ምንድማትም አብዛኝ ምንድነው? ቆይ ልጅቷ የምታርጋችሁ ምንድነው? ምንም አታርገንኛ። ምንም ከኔ ጋር የሚያገናኛት ጉዳይ አለ። የሚያገናኛት ደግሞ ስራ ጉዳይ ነው። በቃ ከሳይ ወጥቷ ነው ከአብርሃም ይወጥቷ ልጆቹን እየበጠበጠች ነው። ስለዚህ አሁን አንተ ብቻ አይደለም ብዙ ሰዎች አንቺ ስለሷ ምን አገባሽ ስለሷ ምናምን ምን ይመለከትሻል? አንተም እንደዛ ነው የምትለው። ለሷ ስለሰው ህይወት እናንተ ስለሷ ህይወት ምን ይመለከታችኋል ነው? ለምን የሰው ህይወት ውስጥ ገብታ እንደዚህ ስትበጠብጥ ሃይ የሚላት ሰው የለም ወይ? ጓደኛም አንድ ላይ ቤተሰብም አንድ ላይ ሁሉም አንድ ላይ የሷ እንትን ደጋፊዎች ምንድነው የምታስነካችሁ ነገር? እኔ ያልገባኝ ማለት ነው። በመጀመሪያ አንድ ነገር ላስቁምሽ። ወይ ማስነካት ምናምን የሚባለው ነገር ካይምሮሽ አውጪ። ሲቀጥል ደግሞ እኔና እሱ አሁን ያለን ግንኙነት ባጭር ነገር ስነግርሽ አሁን እንዴት ማወቅ ነው የምትፈልጊው አይደል? አዎ እኔ እሱ ነው ማወቅ ነው የምትፈልጊው አይደል? እኔና እሱ ያለን ኬዝ በስራ ጉዳይ ያስተካከለች ያለችው ነገር አለ። ያማከረኛለች ማስተካከላት ነገሮች አንዳንድ ነገሮች አሉ። ግልጽ አድርገው የምታስተካክለው ነገር እኔም ስለማውቀው ነው። ቤት እየሰራች ነው። ቤቱን የምታሰራው አንተ ነው። ኃላፊነቱን አንተ ነው። ኖ አይደለም። እኔ በግልጽ እናውራ። አክብረኝ እኮ ከመጣክ ማለት ነው። በቃ ያለውን ነገር በግልጽ ለመነጋገር አይደል እንዴ? ኖ አይደለም። ግልጽ ማድረግልሽ ምንድነው? ግልጽ ማድረግልሽ ነው። እሺ አብራ እየሰራች ያላችሁት ነገር ቤት እየሰራች ነው። ያን ቤት አንተ ነህ እያሰራህ ያለው። አይበላማ በቃ እንዲያው የማይመጣው ነገር አታወሪ። በቃ ይሄ እኮ አይመጣውም። በቃ ምንድነው ስለሷ ግልጽ ነገር አይባልም። ገብቶሻል? መጀመሪያ የምትናገሩ ነገር አቁም። ሁለተኛ ነገር ደግሞ ማለት ነገር እያደረግሽ ከሆነ ማለት ነው እኔ የምሬ ነው የምነግርሽ በእውነት ማለት ነው እኔ እንጣላለን። በቃ
የመጨረሻ በጣም ነው መቀየምሽ አንቺ ብቻ ሳይሆን ነው አይደለም ቪዲዮ ምን ችግር አለ ይሄ እኮ ግልጽ የሆነ ነገር ነው አይደል እንዴ ምንም ሊኖርኝ ይችላል ከሷ ጋር ምንም ነገር ይሁን እኔ አሁን ለስላሳው መጥቼ እዚህ ጋር መናገሬ አፍሬበት አይደለም ግን አንቺ ምንድነው እሷ እንደዚህ ሰጠረሽ ያሽበት ነገር ምንድነው አረ በእናታችሁ አረ ሳሚ ማለት እኔ በምን ሂሳብ እሷን ሊይዛት እችላለሁ በምን ሂሳብ እሺ እኔ እኮ አንድና አንድ በቃ ከሰው ህይወት ውጣ ልጆቹን አትበጥብጣቸው ማያስቀየምሽ ትታዋቸው ነው እሺ ቆይ ነው አይደለም ልጆቹን አንቺ ምን አገባሽ ቆይ ገና ለገና ሩታ ዘመድ ሲሉ ያክስሽ ልጅ ስለሆነች ነው አይደለም ይሄ ቤተሰብ ነው ኖርማል አይደለም በአንተም ቢሆን እንዲሁ ነው የምቆመው አሁን አንተም ማለት ነው ግዴለሽ ነው አንተም ቢሆን ባለ ትዳር ሆነ ወይ ምናምን እንዲመታበት በጠብጥ እኔ እንደዛ ነው ላንተም የምቆመው ምክንያቱም ትክክል ስራ እየሰራሽ ስላልሆነ ማለት ነው አይ ግን እንደዚህ ፊሊንግሽም ማለት ነው ስልክ ስትደውይልኝ ማለት ነው በእንደዚህ አይነት ስሜት ሆይ ብታወሪ አልመጣም ነበር እኔ አልመጣም ነበር ተውና እሺ ትናንትና አብርሃም ላይ በተደረገው የመግደል ጉዳያሽ እንትን ሙከራ እሱን ሌላው ነገር ተውና ትናንትና እሺ አብርሃም ላይ የግድያ ሙከራ ሲደረግ የሆነ ተመሳሳይ ዶክተር መስለው ገብተው ምናምን እሺ እሱን የምታውቀው ነገር የለም ከሷ በኩል የመጣ መሆኑ እኔ ሆስፒታል ዘበኛኝ አንተ ማታውቀው ነገር ነው የሆስፒታል ሳይሆን አንተ ማታውቀው ነገር የለም በሷ በኩል አማካሪክና ትመካከራላችሁ ምናምን አማካሪዋና ያው የምታውቀው ነገርማ ይኖራል ስለ ወረቀቱም እስኪ ያለውን ነገር ንገረኝ ሲቀጥል ደግሞ የምታሰራው ቤት ማለት ነው እሺ ቤቱ የሷ ሆነ እንጂ መሬቱ በአብርሃም እጅ ነው ያለው በአብርሃም ስም ነው ያለው ምን እስቲ ሳሚ እስቲ በቃ እንደ ቅንነት በቅንነት ተበለውና በነገራችን ላይ ይሄ ዝምድናው ለምደጋግመት ጠሯለ ቶ ዝምድናው እንደዛ ነው እያሰብኩኝ ያለው ኤርሚላ ምን ታርግሽ አንቺ ምን ታርግሽ ኤርሚላ ምንም አታርገኝ በቃ ከሶስ ብቻ ያለው ነገር ብቻ ንገረኝ እሺ አሁን የጠየቅኩን ነገር ብቻ ስለ መሬቱ ስለ ወረቀቱ እና ደግሞ ይሄ በአብርሃም ላይ ስለተደረገው ነገር ስለ ግድያ ሙከራው ያለውን ነገር በግልጽ ነገር የሰማሁትም ካንቺ ነው አላቅ እኔ ምክንያቱም እኔ እንደ እህት በጣም ማይ ላንቺ ሪስፔክት አለኝ ስለ ፖስታው አጣቀም እሺ ላንቺ ሪስፔክት አለኝ እሺ ስለ ግድያ ሙከራው ማጣቀም ተውኩት ስለ መሬቱ ግን በደንብ ጠንቀቀህ ታውቃለህ እሺ አሁን ግን ቆመ የምታሰራው ቤት የሱ ይሁን እንጂ በአብርሃም ስም ያለ መሬት መሆኑን በደንብ ታውቃለህ ምክንያቱም ሙሉ እንትኑን አላፊነቱን ወስደ እያሰራ ያለው አንተ ነህ ይገባታል እኮ ይገባታል እሱ መብቷ ነው የሰራ ሰው ሁሉ የሚያገኝ ታገኝ ግን ያን ምንድነው ከይዛቸው ነው ከአብርሃም ጋር ለጋራ ገዝተውት ነው እሱ ገዝተው አሁን የጥያቄ አንቺ ፈጠረብሽ ገና ለገና አውቃለሁ እኮ እኔ ሰው መረጃ እንደነገርሽ እኮ አውቃለሁ አንድ ቀን ነው ለቀን ከሷ ጋር እቃ የሆነ ነገሮች ከሷ ጋር ነገር እንዳያደረግን እንደሆነ ሰው ነግሮሻል መረጃ ገና ለገና እሷን ተንተርሰሽ ነው እንደዚህ አይነት ነገሮች ይገባሽ ያለሽው አይደል እንዴ ትላንትና ያላስፈላጊ ነገሮች ብለሻል ዛሬም እንደዚህ አይነት ነገሮች ስለዚህ ከሷ ራስ በጀመረ ውረጂ በቃ ስለ አብርሃምና ስለ ኤርሜላ አንቺ ውጪ በቃ ከዚህ ውስጥ አታስቢላት ለሩታ አታስቢላት አንቺ ነው የልጅ አባት ነው እኮ አታስቢላቸው ታያቸው በቃ ለምን አላስብላቸውም አንተ ለሷ ለምን አሰብክላት እንዴ አንተ እኮ ይሄን እየተናገርክ ያለው እሷን ወገነ ለሷ አስበ ነው ማለት ነው እሷን ታያት እያልክ ያለው እኔ ለምን ታደለን ነው እሷን አስብላት ስለዚህ እኔም ለነሱ አስባለሁ አንተ ለሷ ታስበው ነው ያህል እኔ ደግሞ ለነሱ አስባለሁ ማይ እንደዚህ ግን አልጠበቅኩም ነበር እውነት አይ በቃ ከዚህ በላይ አናወራ ለምን መሰለሽ እኔ አይ ምንድነው ቆይ አንተንም እንዲጠምዝዛ እንዲ ባንዴ ቀየረች ማላቀሳሚ ነው እንኮ በጣም ማይ እውነት አይ እኔ ሴትነትሽን ብቻ አይደለም እውነት እኔ አንደኛ ሴት ልጅ እኔ በጣም አከብራለሁ ቦታ አለኝ እኔ ሴትነትሽን ብቻ አይደለም በቃ እኔ ጓደኛታችን አክብሬ መጥቻለሁ እዚህ ጋር በዚህ ልክ ደግሞ እንድታወሪኝ አልጠበቅኩም አመሰግናለሁ ስላከበርከኝ አመሰግናለሁ ሄርሜላ ደግሞ ማለት ነው አሁን ማንንም ሰው ከመሬት ተነሱ ስሟ እንዲያነሳ አልፈልግም ምክንያቱም ማለት ነው አይደለም ስለማታውቂያት ነው እሷ እኮ እኔ ብቻ አይደለም ስሟን እያነሳ ያለሁት በጣም በቃ በጣም ነው ግን አንቺ ደግሞ በጣም እየረገማ በርግማን የምትሞት ቢሆን እሷ ነበር ረገማት ምንም አይመጣም ምንም የሚመጣ ነገር የለም ሰው ሊረግማት ይችላል ግን እኔ ማንንም ሰው ስሟ እንዲያነሳ ኤርሜላ በጣም መልካም ነው ጥሩ ልጅ ጥሩ ሰው ደግሞ ማለት ነው ይኸውልሽ ጥሩ ስትሆኚ ማለት ነው ከኋላሽ ብዙ ነገር ይመጣብሻል አንተ በጣም መልካም እሷ መልካም ከተባለች ታዲያ መልካሞቹ ምን ሊባሉ ነው ሰይጣኑ ለበሷ አይደል እንደሚቀናው ከሰይጣን የባሰች እኮ ናት ኤርሜላ ማለት ሰይጣኑላ በሷ ይቀናል በተንኮሏ በመታረገው ሴራ በመታረገው መጥፎ ነገር
ሰይጣን ራሱ በሷ ይቀናል። አረ ባላረጋገጥሽው ነገር ማለት አረ በእናትህ ሳሚ በእናትህ አይ ፍቻት ደስ አይልም ማርያም በጣም ማለት ነው በጣም ማለት እኔ እንጃ እዚህ ምድር ላይ እኔ እንደሱ አይነት ሴት አይቼም አላቅም የለምም ደግሞ በጣም እርግጠኛ ነኝ እንዲህ አይን ያፈጠጠ ያገጠጠ ፈጣጣ ሰው ማለት ሄርሜላ ናት እኔ እንደሱ አይነት ሰው እዚህ ምድር ላይ አይቼ አላቅም በቃ በጣም ስነ ምግባር የጎደላት በጣም እንትን የሆነ ሰው ናት ስለዚህ ማለት ነው ሰምተሽኛል አሁን ማይ በቃ አሁን እዚህ ጋር ነስካ በቃ ማለት አንተም ከሷ መሸሽ አለብህ ነው እኔ እንደውም ልምከር አይደል እንደ ወንድም እንደ እህት አንተም ራሱ ከሷ መሸሽ አለብህ የምሬን ነው የምልህ አረ በጣም ትጫወቻለች አይ በቃ ያሰብሽው ይሁንልሽ አይ በጣም እየቀለድሽ ነው እኔ ደብሮኛል አሁን ጨርሰናል እኔ ልጅ ምን ነገር ከአለብኝ አብቃ አይደለ በቃ ከዚህ በላይ አላወራም ነው ያሳዝናል ግን ለሁላችሁ ፈጣሪ ድረስላችሁ አሚን አዎ እኔ እንደዛ ነው የምለው ምን ማድረግ አልችልም የደረሳችሁ ማለት የሆነ የተሰራባችሁ ሴራ ያረገቻችሁ ነገር ሁላችሁም ታስራችኋል በስሩ እንግዲህ ፈጣሪ ይድረስላችሁ አንተም ጤነኛ ሆነ አይደለም በእርግጠኝነት እንደምታወራው ብቻ ተጨቃጨቂ በቃ ቻው እግዚአብሔር ካንተ ጋር ለማንኛውም እሺ ትድናለህ አንድ ቀን ቤተሰቦች እንዳለ እንግዲህ በሷ እንትን ተይዘዋል እኔ እንግዲህ ስሙንም መጥራት አልፈልግም በሷ ታስረዋል እንዳለ ተይዘዋል እንግዲህ ምን መሰለ ልጅ ነው እንግዲህ ከኛ ጎን ነበርኛ ጓደኛ ነበር አሁን በእኛ ላይ ዞሮ ተገልብጦ የሷ እንግዲህ እንትኑን ቀኝ እጅ ሆኗል ማለት ነው ምንም ነገር ሊነግረኝ ፍቃደኛ አይደለም ግን ቤተሰቦች እሱ ነው ሙሉ እንግዲህ ቤቷን እየሰራላት ያለው እሱ ነው ሙሉ ኃላፊነቱን ወስዶ መሬቱም እንግዲህ ያንን ደግሞ ከማዘጋጃ ነው እንግዲህ የሰማሁትኝ ሹፌሯ ምናምን ማረ ሁሉ ነገር በሷ ነው በቃ እሱ ነው የሚያንቀሳቀሳት ወደዚህም ወደዛም ስትሄድ ማለት ነው ግን ምንም ሊነግረኝ ፍቃደኛ አይደለም ያለውን ነገር እኔ ማዘጋጃ እጄ ነው እንግዲህ ሙሉ ነገሩን በደንብ አጣርቻለሁ ያው መሬቱ በአብርሃም መሆኑን ማለት ነው እሱ ግን ሊነግረኝ ፍቃደኛ አይደለም እንግዲህ ፈጣሪ ለሁሉም ይድረስላቸው ምንም ማድረግ አልችልም እኔ በዚሁ ልቋጭ ቤተሰቦች ወዳችኋለሁ ደህና ሁኑ